አሜን። በረከታቸውና ረድኤታቸው ምልጃቸው አትለየንና አባታችን አባ እንጦንስ ያደረጉት ታምር ይህ ነው። አባ ጳውሊ በነበረበት ዘመን የነበረ ከአባ ጳውሊ ጥቂት ዘጌት ብሎ ይህን ዓለም በመናቅ ከሰው ከዘመድ አዝማት ተለይቶ ወደ ዱር ወደ ግብጽ በረሃ ሂዶ የምንኩስናን ሕይወት የጀመረና በመላው የክርስትና ዓለም የተደነቀ ታላቅ አባት አባ እንጦንስ ነበር። አባ እንጦንስ እጅግ ከተከበሩና ከተመሰገኑ ክርስቲያኖች በላይ ግብጽ ቆማ በምትባል አውራጃ በ251 ዓመተ ምህረት ተወለዱ። በ7 ዓመቱ ቅዱሳት መጻሕፍትና የቤተ ክርስቲያን መጻሕፍትን ጠንቅቆ እንደተማረ ይነገርለታል። በወጣትነት ማለት በ18 ዓመት ዕድሜው ወላጆቹ አንዲት ብላቴና እህትና ብዙ ሀብት ንብረት ትተው ሞቱ። ከዕለታትም በአንድ ቀን ወደ ቤተ ክርስቲያን ሂዶ ሲያስቀድስ ጌታ ለአንድ ሀብታም ወጣት ፍጹም ልትሆን ብትወድ ሂድና ያለህን ሁሉ ሽጠህ ለድሆች ስጥ፣ መዝገብህንም በሰማይ ታገኛለህ፣ መጥተህም ተከተለኝ ብሎ የተናገረው ሲነበብ ይሰማል። እንዲሁም በሌላ ቀን ለነጋ ታስብ የሚለውን በሰማ ጊዜ ልቡ እጅግ ተነካ። ይህም ለእርሱ እንደተነገረ ተሰማው። ወዲያውኑ እህቶቹን ወደ አንድ ደናግል ወደሚቀመጥበት ቤት አስገብቶ ከወላጆቹ የወረሱትን ርስት 300 ኤክሰር ማለት 18 ጋሻ ጥቂቱን ብቻ እህቱ እንድትረዳው አስቀርቶ በአካባቢው ለሚኖሩ ሰዎች ሰጥቶ በቤት ውስጥ የሚገኘውን ሀብትና ንብረት በመሸጥ ገንዘቡን ለድሆች አካፍሎ ዓለም በቃኝ ብሎ ወደ ግብጽ በረሃ ገባ። ይህም የሆነው ዕድሜው 20 ዓመት ሲሆን በ270 ዓመተ ምህረት አካባቢ ነው። በዚህም በረሃ ለመጀመሪያ ጊዜ ተቀምጦ ቀንና ሌሊቱን በጾምና በጸሎት ተጠምዶ ይኖር ጀመር። በዚያም ያለማቋረጥ ጸልይ የሚለውን ትእዛዝ ተከትሎ አብዛኛውን ጊዜ በጾምና በጸሎት የሚያሳልፈው እንዲሁም የማይሰራ አይብላ የሚለውን በመከተል ከጸሎት የተረፈውን ሰዓት በተለያዩ የእጅ ስራዎች ተጠምዶ ያሳልፍ ነበር። አባ እንጦንስ ከላይ እንደተሰጠው ለመጀመሪያ ጊዜ ይኖር የነበረው በበረሃ ውስጥ ነበረ። ከዚህም በኋላ ለ20 ዓመት በአንድ የጥንት ህንፃ ፍርስራሽ ውስጥ ይኖር ነበር። በዚያ ቦታ ብዙ ክርስቲያኖች የእንጦንስ ቅድስና ያደርጋቸው የነበረውን ተአምራት ሰምተውና ተመልክተው እርሱን ለመጠየቅ ከቦታው እየወጡ የብህትውና ጊዜን ይሻሙ ነበረ። ከዚህም ርቆ የ3 ቀን መንገድ የሚወስድ ጭልም ባለ በረሃ ውስጥ ከአደባባይ ወንዝ በስተ ምስራቅ ወደሚገኘው ቁሊዝም ወደሚባል ተራራ ቦታ ሄዶ ተቀመጠ። በዚያ ስፍራም አሁንም በቅዱስ እንጦንስ ስም አንድ ገዳም ይገኛል። በዚህም የሰው ቀርቶ የአራዊት ትንፋሽ እንኳን በማይሰማበት ቦታ የብህትውና ኑሮውን ከአጋንንት ጋር በመዋጋት እጅግ በጠበቀ ሁኔታ ቀጠለ። እንደተለመደውም አብዛኛውን ጊዜ ያሳልፍ የነበረው በጾምና በጸሎት ሲያበቃ የቅርጫትና የሳጠራ ስራ ይሰሩ ነበር። ምግቡ ቴምርና የጫካ ፍርፋሪ ነበር። ይኸውም በቀን አንድ ጊዜ ያውም ፀሐይ ሲጠልቅ ነው። አንዳንድ ጊዜ ከ2 እስከ 5 ቀን ያህል ፈጽሞ አይቀምሱም። የእንጦንስን ቅድስና ታላቅ አባትነት የሚያውቁ አንዳንድ ወዳጅ ክርስቲያኖችም ከቦታ ቦታ የሚዘዋወሩ መንገደኞች አንዳንድ ጊዜ ምግብ ያመጡለታል። ይህንንም ምግብ በፀሐይና